አንቺ ለምን ስርዓት ለምን ትገኛለሽ? ምን ብላ ነገሩ በሞቴ ጀነቀኝ አንቺን በማጣቴ ወንድ ከሆነ ራሱን ያጥፋ። አንቺ ያምሻል እንዴ? ገመድ ይዞ ሲወጣ ዝም ብለን ትይዋለሽ? እንዴት ገመድ ይዞ ሲወጣ ሰው ዝም ይባላል? ሰው እንዴት ዝም ይባላል? እኔ ወረገው ያታታሁለት በህይወት መኖሬ ምወደውን ሰው ሳጣው የራሴን ይፈናጥቼ መኖር አልችልም። ታውቂያለሽ አውቃለሁ እናቴ አንቺ ወይ ውጪ። አሁን በጣም ትግስት እየተፈተንሽ ነው። ምንም ማለት መሄድ ካለብሽ እጂ ሶፊ ጫፍ ከለካይ ምን ታመጪ? ሶፊ አውቃለሁ ሶፊ አውቃለሁ ኪያ አትመችኛት እጅሽን ድጋሚ እንዳታነቂ ኪያ አሁን በቃ ለማለቅሽ ኪያ ሰዓት ይኖርሽ ፈጣሪው ነይ ስራታሽ ደነዝ አሪች ምንድነው ያልሽኝ? እሺ ታለቀ እዚህ እንደገባ ምን ነው ወክሽ ፕሮግራም ተጋብኝ ተከትለነው ነበር የሆነ ሰዓት ላይ የሚጠፋው እንጂ እሺ ቆይ ተረጋጊኝ ፈልገው እንዴት ነው የምረጋጋው? ሶፊ በዛም ሄድኩ በዛም ምንም የለም ልጁ በቃ የት ነው እሺ የገባው? የት ነበረ? እኔ አላውቅም። ቤት ነበረ። ከቤት ነው ተከትዬ የመጣሁት እና በመሀል ላይ ጠፋብሽ? አዎ በእና ሰው የሆነ ነገር አትይም ነበረ ውዴ? እኔ ግራ ሲገባኝ በቃ ጠራሁት። እኔም ኧረ በእመቤቴ እሺ ቢያንስ ፈልገው የሆነ ነገር እንዳይሆን ፈልገው። ቆይ ወዴት እሺ ፈለጋችሁት? ምሮ አጣችሁት ነው? ተረጋጊ ማልቀስ አይደለም። በየትኛው በኩል ነው ሄደው? አላውቅም። በቃ እዚህ የሆነ ቦታ ላይ እኔ ጠፋብኝ። እኔ አላውቅም። ብቻ በዚህኛው መንገድ ሄዶ ነበር። ከዛ ጠፋብኝ በቃ። ወይኔ ጉዴ! ሰው ምንም ቆም እኮ አያስፈልግም እኮ። ገመድ ይዟል። ገመድ ይዟል። እንዴ ሰው አጣርም ታዲያ እንዴ ዞር በዛ ነው እንዴ? እሺ አሁን ለምን ቁጭ ያላችሁት ደግሞ እዚህ ራሱ? አጣሁት። እሺ እኔ በጨነቀኝ ልክ አይደለሽ ጆ ወይ ከጫካ በቃ ህይወታችን ምንድን ነው? ቆይ ምንድን ነው የተፈጠረው? እሺ ምንድን ነው የተፈጠረው ነገር? እስኪ ያወራሽ ምን አግኝተሽው ተገናኛችሁ? ቤት ገብቷል ነበር እንዴ? ቤት በሩ ጋር እየጠበቅኩት ነበር። ከሰኒ ጋር ሆኜ ሲያይ ላወራሽ አልፈልግም ብሎ አመናጭቆኝ በሩን ገመድ ይዞ በሩን በላይ ላይ ዘግቶ ወጣ። ከዛ ተከተልኩት። እሺ በቃ ሌላ ምንም አላወራኝም። ከዛ እዚህ መጣ ጠፋብኝ። ወይኔ በመሰለኝ እኮ እሱ ህፃን ልጅ አይደለም አይደል እንዴ? ምንም ሊያደርገኝ አንቺ በእናትሽ አንቺ አሁን በሳት ምን ማለት ነው? ጫካ ምን ያደርጋል? ገመድ ይዞ ጫካ ምን ያደርጋል? በቃ ሊጫወትበት ወይ ሊጥለውም ሊሆን ይችላል። ለምን ያማታል ሴትዮ? አንቺ ጓደኛሽ ልትነኝ ነው? ምን ሆነሽ ነው? በቃ ዝም በይ ወይ ደግሞ ወይ ተመለሽ። በቃ እሺ በቃ ቀድሞውን አንቺ ሁሉም ታዲያ ለምን እሷን ትሽ የምትመጪው? እሺ ችግር የለውም። ሶፊ እንደዚህ ባታናገረኝ እንደዛ አድርገህ አናግሪኝ ታዲያ። እኔ ብዬ ነው የመጣሁት። በቃ ታዲያ ገመድ ይዞ ጫካ ገብቶ ማጽናናት ነው ያለብሽ። እሱን ፈልጊው መፈለግ ካለብሽ ፈልጊው። ከኔ ጋር ተጨቃጨቂ ገመድ ቆይ ምን አረ ወይኔ ምንድነው እየተፈጠረ ያለው? ወይ እንደዚህ ኮር ለመፈለግ ያለብን ይርቃል እኮ እኛ ከመጣ እነሱ ራሱ ስንት ሰዓታቸው ነው? ንገሪኝ ማስተከል ምንድነው ያለሽ? ንገሪኝ። በቃ ምን ላይሽ አልፈልግም። ከዚህ ከህይወቴ ውጪ በቃ ዳግመኛ ወደ ህይወትሽ አልመጣም ብሎ ነው የወጣው። ደግም ያለሽም በቃ ምንንም እንደፈለግሽ በቃ እየወደድኩት ለዩዋለሁ። እንደዚህ አይነት ነገር ሰምቻለሁ። አብረሽ ነበር? አብረን ነበር እና ዝም ብላችሁ ተከትራችሁ አያችሁ? አትይዙትም እንዴ? አትይራችሁትም እንዴ? ነው ከዚህ በላይ እንዴት እሱ ህፃን ልጅ ነው። እስኪ ወንድ ከሆነ ራሱን ያጥፋ። አንቺ ያምሻል እንዴ? ያምሻል ወይ? እሺ እቺ ትግጠኛ ነች። እቺ ልጅ ግን ምን አይነት ጓደኛ ነው እዚህ ይዞት ያለችው? በቃ ወይ ተይ። እሺ ኤሪች ራሱ እንዴት ነው የሚያጠፋው? ህፃን ነው እንዴ እሱ? እና ገመድ እስኪ እናያለን። ወንድ ከሆነ ራሱን ሲያጠፋ እናየዋለን። እስቲ አንቺ ወንድ ከሆንሽ እንደው እስቲ ወንድ ከሆንሽ ምን እንደዚህ ኪያ አሁን በቃ አይደለም ማለቅሽ ኪያ ሰዓት ይኖርሽ ፈጣሪው ነይ ደነዝ አንቺ ለምን ስራተኛ? አዎ ጻብ ነው በዚህ ሰዓት ወደሹ ነው ለሱ እንደዚህ ለአኗ ትጨነቂ ነው። ለማርያም ጆኒ ታነቀ ሄዷል። ምንም አይታነቅም። ታነቀ ሄዷል። አንቺ ስለኔ መውደድ አለ መውደድ ነው የምታስበው? ወደዋለሁ ምን ትሆኚ?
እሱንም ሁለቱንም ማለት ነው ያስገባሽኝ። አሁን ራይል እቺ ልጅ ግን ሁሉም ቦታው ለምዶ ችግር ሶፊ እንደዚህ አትበል። መብቴ ነው። እሺ አሁን በሰዓት እንደዚህ መወራበት ሰዓት ነው። ካዳ ምንድነው እንደዚህ የሚያደርጋት? በዚህ እሷ ምን አገባሽ? እንዴት የሚያደርጋት ያገባኝ። አሁን ጉዳዩ ምንድነው? ጆ መፈለግ ነው ወይ እናንተ ጭቅጭቅ ነው? ቀድሞውኑ እናንተ ገመድ ይዞ ልጁ በዛ ንዴት እንደሆነ እያወቃችሁ አትይዙትም እንዴ? አታስቡ አትሉ ሰው አልሰበስቡም። ተከተልኩት በቃ የምናጨቀኝ ሄደ። አሁን እሺ እሺ ወሬኛ አልፈለጋችሁት? እሺ እንዳንደግም እሺ እሺ ወዴት ነው የሄዳችሁት? ወደ አላችሁ ቦታ ነገሩ እዛ እንዳለ ሄደናል። በዛ በታችኛው በኩል ዞረናል። ጫካው ሰፊ ነው። እሺ ነው ይኸውላችሁ ወይ እንበታለን። አለበለዚያ ጫካው እኮ ትልቅ ነው ሶፊ እኮ አሁን እንደዛ እኮ ነው። አሁን ቀድሞውኑ አንቺ ራሱ እኔ እኮ ግራ እኮ አገባሽኝ እኮ ጆ ጫካ ገባን አልሽኝ። ገመድ ይዞ ምናምን ያልሽኝ ነገር የለም ራሔል። መጀመሪያም ቀድሞውኑ ስለ ልጁ መናገር ያለብሽ ዋሸሽን። አሁን ደግሞ ተጨማሪ ደግሞ ልጅ አይደለም አንቺ ልጅ እኔ እኮ እቺ ልጅ ምንድነው ችግሯ? እሺ አሁን ስሚኝ አሁን እሺ በእናትሽ እኔ አሁን ካንቺ ጋር ገመዱን የሚገዝች ይሰጣል። ስሚኝ እሺ ነው ካንቺ ጋር ጭቅጭቅ የምፈልግበት ምንም አይነት ነገር የለም። እቺ ልጅ ጆ የምትፈልጊ ከሆነ እቺ ልጅ ለምን ታደርጋለች? እዚህ በሰዓቱ አብራኝ የነበረችው እሷ ናት። አሁን ከሷ ጋር እየተደረጉሽ እሷ ማለት የትም አታጡኝም። እንደዚህ በዚህ ልክ አታወሩ ስለኔ። የትም ያለሽበት ሁሉ ነው ያለው። እሺ ኦኬ ቤቴ ይመጣ ከርዱሻል አሳይሻለሁ። አሁን በዚህ ራሔል አሁን የምትፈልጊ ከሆነ እኔ ሀሳቤን ሰብሰብ አድርጌ ምናምን ነገር ወይ እቺ ልጅ መልሻት እሷ መልሻትና እንዴ ወይ ትፈልጊያለሽ ነው ልጁ እንዲጎዳ? ወይ እኔ ቢጎዳስ ምን አገባ? አረም ፈልገው በማርያም ሞደለው ለምን ይሞታል? ይኖርላት። አንቺ ለምን ስናት አይኖርሽም እንዴ? በእናት አነጋገርሽን እኮ አስተካኪ። አነጋገርሽን አስተካኪ። አስፈላጊ እኮ አይፈልጉናል እኮ አነጋገርሽን አስተካኪ። ይሰማሽ ነው አይደል? ድጋሚ ከዚህ በኋላ እንደዚህ እንዳታወሪ። እንዴት ልጅ ምን ሆነ ነው? ጆንም ፈልጎሳ ምን አይነት ነገር ነው? በኋላ አንድ ሰው ቢነካኝ ማለት ነው። እሺ ሻን ወሬት እሺ ራሔል እቺ ልጅ አንደኛ አስወጪልኝ፣ ሁለተኛ ደግሞ ወሬት እንደፈለጋችሁት ንገሪና እስኪ ያስባለፈው ደግሞ የባሰ ድምጻችሁን ሰምቶ ደግሞ እንዳይሸሽ ደግሞ ይገኛል። ምንም ወይ በቃ የሆነ ነገር ሊያረግ መጥቶ ነው። ላንቺ ለምንድን ነው መጥቶ ምንም አያረግም። ምን አይነት ሂሳብ ነው? ሶፊ ምንም ነገር የለም እኮ ወይኔ ነው ሰው ጋር እንደውል ሶፊ እየመሸ ነው። ሶፊ ታውቀዋል ሰዓት ላይ ተው 10 ሰዓት ነው። እሺ ምክዩ ምን እናድርግን እኮ ግራ ገባኝ እኮ እንዴት ብትንተን እያለ እሪቸው ማልቀስ አይደለም። እሺ ምን ላድርግ ከልኪያ ከዚህ በላይ በቃ እሺ ማልቀስ አይደለም እንፈልገው ተነሽ ታውቆኛል። ወይኔ ራሔል ተነሽ እንጂ ኧረ ራሔል በመብርሃን እንጂ በቃ ታውቆኛል። ሞቷል። በቃ ምን ከተማው ደማቅ ነው ቀኑ ቢጨለማ ወዳጄ ቀርቶብኝ ቺዬ ቁጭ አልልም ምን ብላ ነገሩ በሞቴ ጨነቀኝ አንተ በማጣቴ ሞቷል። በቃ በእኔ ምክንያት ወይኔ ገድያለሁ። ወይኔ ሪቾ አዳምጪኝ። እኔን ቆይ ተረጋጊ ሪቾ በእናትሽ እንደዚህ እኮ አይደለም። ነው የምረጋጋው። ተረጋጊ። ቆይ አንቺ እየፈለግሽ ከሆነ እንደዚህ አይደለም ውዴ፣ እንደዚህ እኮ አይደለም። ተረጋጊ። የኔ ጥፋት ነው። አልገባችም። የኔ ጥፋት ምን አረግሽ? እሺ ምን አረግሽ? እኔ አላውቅም። ወይ መጀመሪያ ከቤት እንዳይወጣ ነገር ማለት በቃ አንቺ የተሳሳትሽ ማሸትሽ ብቻ ነው። አልዋሸሁትም። ምን ይመሚት ነው? እሺ ግራ አጋባሽ። አታልቅሽ። በገብርኤል ምን ሆነሽ ነው? ገደልኩት። በቃ ወይ አንጀናሪ ይገኛል። ምን ሆነሽ ነው? ሪች ይገኛል። ሌላው ጫካው ዞርኩኝ። እናንተ ሳመጡ ዞርኩኝ። እናንተ መጣችሁ። እርግጠኛ ነሽ ግን ወደዚህ ገብቷል? ገብቷል አይደል? ገብቷል። ወይኔ ጉዴ ሞተ። እቺ ምንም አይሆንም። ወይ የሆነ ቦታ ቁጭ ብሎ ሊሆን ይችላል፣ ወይ ተመልሶ ወጥቶም ሊሆን ይችላል። አልወጣም። እና ከደም ምንም አይሆንም። ለምንድን ነው የምታለቅሽው? ወይኔ
ገደልኩት። በቃ ወይኔ ገደልኩት። ራሂል በእናትሽ ተረጋጊ። ሪቾ ቆይ ተረጋጋ። ሪቾ ተረጋጊ በማርያም። ይኸውልሽ እዚህ እንደዚህ ያልከሽ አታገኙ። እኔ እየተሰማኝ ነው። ደህና ነው አይደለም ልቤን ጭንቅ እያለኝ ነው። ኧረ አንቺ ምንም ጨንቆኛል። ወይኔ በቃ ወይኔ ቦታል እኔ ነኝ የገደልኩት። ኧረ በማርያም ምን አረጋጋት። እኔ ምን ላድርጋት ነው? እኔ ነኝ የገደልኩት። በቃ ሞቷል። ወይኔ ባልተረጋገጠ ነገር ለምን ነው ታጨንቂኝ? ኧረ አንቺ ረፊ ሪች ምን ነው በማርያም። እሺ በቃ ሞቷል። በቃ ሶፊ ሞቷል። ልቀቀኝ። ወይኔ ወዴት ነው የምሄደው? ከዚህ በኋላ ወዴት ነው የምሄደው? ሪቾ በገብርኤል ተረጋጊ በማርያም። ቢያንስ ሳይሰማኝ ሳልነግረው እውነቱን ሳልነግረው። ኧረ ራሂል በእናትሽ እና ሀሳብም ሰብስቤ እንዳልፈልጉ እያደረግሽ ነው። ጭንቀት ነው እኔ ልብኝ ተሰምቶኛል። ሶፊ እየጨነቀኝ ነው። ሞቷል። በቃ ራሱ ነኝ ያለ እኮ ነው የምትጨነቀው ካለ ነው። ሪቾ ኖርማል ስላዘነን የተሰማሽ በእናትሽ ተረጋጊ። ራሂል ተረጋጊ። ሆነሽ ነው ደህና ይሆናል፣ እናገኘዋለን። እኛ እዚህ የመጣነው እኮ እሱን ለማግኘት ነው አይደል እንዴ? አይደለም ንግግሬ ሰነበት ነው ኪያ ንግግሬ ሰነበት። እስቲ ምንድን ነው ያለሽ? እስቲ ንገሪኝ በስትክክል ምን ትፈጠረ? ደግሜ ህይወትሽ ውስጥ አልገባም። አምነንንም ደግሜ አላገኘውም። ከዚህ በኋላ አልመጣም ብሎ ገመድ ይዞ ሄደ። ታዲያ ምን ያደርግ ነው? ገመድ ይዞ ሲወጣ ዝም ብለን ትይዋለሽ? እንዴት ገመድ ይዞ ሲወጣ ሰው ዝም ይባላል? ሪቾ ሰው እንዴት ዝም ይባላል? እንዴ እንዳለ ታውቂያለሽ? እግሩን አትይዙ አትጮይም? ሰው አሰበስቢም? በእውነት አመናጭቆኝ ነው የወጣው። ለምኜዋለሁ። ወይኔ ጉዴ። ምንም ያረግ በቃ ወዴት ነው የምንፈልገው? እስካሁን እኮ ሞቷል። በቃ እስከ 30 ከአንድ ሰዓት በላይ ሆነኝ። ሪቾ ጫካው ጥልቅ ነው። ይኸውልሽ እንደዚህ አንቺን እያስለቀስሽ አንቺን እያባበል አንቆይም። እባክሽ ተነስተን እንፈልግ። አንዴ ጠንከር በይ። እሺ ቢሞት እንኳን ሬሳ ማግኘት አትፈልጊም? አይሞትም። በቃ ተረጋጊ። እሺ ተረጋጊ። አንቺ ምን ሆነሽ ነው እንዴ? እስቲ ካሜራማን ደውልልኝ እና ሌላ ሰዎችን ካሉ ደውል እንዲመጣ። በቃ ሶፊኛ ብቻ ፈልገን አናገኘው። እኔ ወረገው ከማጣሁን ወሰን ለጉዳዩ ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን። በማርያም ሪቾን ፈልገው በእናትሽ ነይ፣ ተነሽ እንድረስበት። ነይ ራሱን አያጠፋም። እሺ እንፈልገው ነይ። አሁን ምንድነው መፍትሄው? ወደ መፍትሄው። እሺ መፍትሄው ምንድነው? እሺ ወዴት እኮ በቃ መፈለግ ነው። እስኪ ለክመን እስኪ ሰለችን ድረስ እንፈልጋለን። ሰው ተጨማሪ ሰዎች ጋር እንደውላለን። ደወልክላቸው? እሺ ጆዋሪ ደውላቸው። እሺ በማርያም ደውላቸው ነው። በቃ ሰው እስኪ ሰብሰብ እንበል። አንዴ እንኳን ነዴ ታያቅኝ ነው። ሪች ተረጋጊ። አዳምጪ። ተረጋጊ። በቃ በማርያም ረፊ ደህና ነው። እሺ በቃ ደህና ነው። ለኔ ምክንያት እኮ ነው የደወልኩት። ተረጋጊ። መዋሸትሽ ብቻ ነው አንቺ ጥፋትሽ። አልዋሸሁትም። እኔ ሰኒ ንገሪያቸው አልዋሸሁም። እናቴ ለምንድን ነው በዚህ ሰዓት ለሰው የምትጨነቂው? ምንም ማስረዳት አይጠበቅብንም። እንፈልገው ሪች አንዴ እንፈልገው። እሺ አንዴ እንፈልገውና እናግኘው። ከዛ በኋላ እውነቱ ሽሬዲስ ነው ፈልገው የለም እኮ ኪያ በቃ እንዲሞቶብኝ መርዝ ምናምን ቢሆን እዚሁ ጋር ያጠፋል ራሱ። ግን ደግሞ ገበር ስለሆነ ሰው ያይኛል ብሎ ስለሚያስብ በጣም ይሄዳል። እስኪ ሄድ እኛ የምንከተለው ቶሎ ራሱ ነው ያጠፋል። ለምን ስነ ስርዓት አይኖርሽም? ለምን ወደ መጣልሽ እንካፋችን? እሺ ቢገባሽ ለምን ስነ ስርዓት አይኖርሽም ትላለች እና እሱ ገመድ ይዞ ምናምን የሚሯሯጥ አይደብረም? እኔ ለስራ ብዬ ነው እንጂ መጣሁ። አሁን ለምን ወይ ተመለሽ በእናትህ። አሁን በጣም ይረድሽ ነው ትክክል። ራይል ግን ጽናቱን ይስጥሽ ራይል። እኔ ካርሎም እንዴት እሱ እንደዚህ ያደርጋል? እኔ መጥቶ በቃ ቢያንስ መጥፎ ቃላት ጆስዋትሽ በእኔ ምክንያት ነው። ሰማሽ? በእኔ ምክንያት እራሱ ሊያጠፋ የመጣው በእኔ ምክንያት ነው። ምንድን ነው የምትይኝ? እሺ ምን ላድርግ ከዚህ በላይ? እሺ ምንም ማትወድቂ ግን እኮ ምንም ማለት እንደዚህ አታውሪ፣ እንደዚህ አትናገሪ። እኔ እሱን አጥቼ መኖር አልችልም። ታውቂያለሽ። አውቃለሁ እናቴ። ወይ ተመለሽ፣ በቃ አልፈልግሽም። ጆ አሁን አንጀቴን ቅቤ ያጠጣል። አንቺ ዝም በይ።
እንዲህ ነው ራይል ሰው የሚደረገው። እሺ ተማሪ ማለት ጆ አሬ አልቻልኩኝ። ይገቡኝ የምሽን አረጋኝ ጆ እሺ፣ ወዴት እንሩጥ? እዚህ ጋር እኮ ምንም የለም ሶፊ። እኔ አልሄድም። እሺ እየፈለኩት ነው ግን በቃ እኛ እንፈልጋታለን፣ እኛ እንፈልገዋለን። ጆ እኔ አሁን እኮ አንቺ አስፈላጊ አይደለችም። እቺ ልጅ ግን ለምንድን ነው ራሳችንን ሰብስበበት በእናትህ ሰንድ ይለምልሽ ዲ ሶፊ ነኝ። ምን አልኩኝ? እሺ ዝም ማለት ትችላለሽ። እየፈለኩ ነው። በቃ ዝም ብለሽ አላውራ አዎ በከታች ነው በቃ ጥሩ ጥሩ ነገር እያወራሽ ነው። ልጅነቱን ያሳያል። ዘበኛ ነው፣ ዘበኛ ነው ማለት ይፈላ ጆ ወይኔ በቃ ሞቶ ነው። በቃ ቤተሰቡ ጋር እንደውል ያንተ አብረውን ይፈልጉ። በቃ ምንም መደወል አያስፈልግም። እንደዚህ አይሆንም። እንዴት ነው የምረጋጋው? በቃ እየሞተ ነው ራይል እኛም በቃ ሰዎች ጋር ደውለናል። ሰዎች እየመጡ ወንጆ አንተ ሪጃ ሶፊ ማለት ደግሞ አርግዘሽ እንደግ በሽተኛ አንተ ምን ነው ያቅልሽ እንጂ ነው መልሻለሽ? አንመለስም። መልሻለሽ? አይ ወይ በቃ አንቺ እዚህ ያ ወይ አንቺ ልትሆኛል። አይ ምን ዝም ብሎ ነው ወደ የሚገላበጠው። ወይ አንቺ እዚህ ቁጭ በይ። ያ ወይ ዝቶኛለሽ አንቺ እንጂ በዚህ እንደዚህ ሊሆን ሽማዝ እንዴት እንሄዳለን? ኪያ ኑዳን ተመለሽ በቃ ኪያ ቢያንስ ጆን እንኳን በህይወት እናገኘው። ሪቾ በእናትሽ አንቺ እኮ ተስፋ ስጭን። ምን ሆነሽ ነው? አንቺ ካልበረታሽ ማንን ይዘልሽ የምንሮጠው እኛ? ሶፊ በዛ በኩል መንገድ የለም ነው። ወደ ላይ እንሂድ እንሂድ። እሺ ጊያ ግን ያመሽ ኮኛ ወይ ለማትጂ አንቺ ተመለሻ ዳይ ዝም ብሎ የገለባበጠኝ የሳሩሽ ታመስ ሰናይት ያልሽውን ነገር ቢያደርግልኝ ደስተኛ ነኝ። እሺ ግን ስርዓት ያልሽ ካኑ ነው ችግር የለም። መቤቴን እገላታለሁ እቺ ልጅ ጫፌ እንዳንኪ ኤልሽ አንቺ ወይ ውጪ። አሁን በጣም ትግስት እየተፈተንሽ ነው። ምንም ማለት መሄድ ካለብሽ ሂጂ። ሶፊ ጫፌ ከለካኝ ምን ታመጪ? ሶፊ አንቺ ሁሉም ቦታ ላይ ነው እንዴ? ይላችሁ አሁን ይሄ ሲሪየስ አለቀም። ካምባላ እንዲየደበ ምን ታመጪ? አሳያለሁ። እሺ ሶፊ ስነ ስርዓት ያስተው ዝም ብለህ ከመሬት ተነስተህ አትምታ። በቃ አንቺ ደግሞ አፍሽን አትክፈች። አንቺ አፍሽን አትክፈች። መጀመሪያ ስነ ስርዓት ይኑርሽ። አፍሽን አትክፈች። ምንም ያልኩሽ ነገር የለም። ልንጠይቀው ነው አይመስልም? በቃ ዝም ብለህ አረጋት ነው ሶፊ ሲሳስታል አንቺ ለምን ማትይኝ? ስርዓት ለምን ትገኛለሽ? ሶፊ ራስ አውቃ ነው እኮ ለምን አይገባም? አሁን በዚህ ሰዓት ጆ እንደዚህ ጠጥቶ በእንደዚህ ከዚህ ጋር የምንጨቃጨቅበት ሰዓት ነው? እሺ ሰኒ ተነሽ። በማርያም ሶፊ ተው፣ በማርያም በቃ ይዘሽልኝ እንጂ አንቺ አንድ ይዘሽብኝ ነው የምጣሽ። ማለቃችሁ ሁለታችሁ። አንዴ ይንካፍ የሆነ ጆ ይገኝ እንጂ ጆ ታቱ ካንተ እሱ አውቃ ነው። በቃ ታቱ አውቃ ነው እሷ እንዴ ጆ አብራችሁ
አትምጪ ባትመጪ ማንም እኮ ያከረከረሽ የያዘሽ ሰው የለም። ና ወደዚህ ተወው። አላየሁትም ግን የሆነ ሰው ነገር ስልብ ሲላየው መሰለኝ። ምን መገኘቱን ይጨስበልሽ? እስኪ ይገኝ መጀመሪያ ይገኝ ከዛ እቺ ምንም ይላል። ወይኔ ጉዴ በቃ ምንም ማለት ይሄ መንገድ ነው ገላጣ ነው። ወደ ላይ ወደታቸው እንሂድ። ኧረ በእናትሽ ራሔል ምን ሆነሽ ነው? ቢሞትም አንተ አትስሚገደስ ራሱ በእኔ ምክንያት ነው። ሰናይ ተይሽም እንዴ? በእኔ ምክንያት ነው እንደዚህ ሆኖ ደህና ከሚኖረው ህይወቱ በቀረብኝ ወይ ባልመጣው ህይወት ውስጥ አንቺ ዝም ብለሽ በቃ ለምንድን ነው እንደዚህ የራስሽን ተጠያቂ የምታረጊው? አንቺ ምንም አላረግሽም ነው። ምን አረግሽ? አንቺ ምንም እኮ አላረግሽም። በቃ ራሱ ሪቻ አንቺን እኮ ነው ቁጭ ለምን እንጠብቀው? ተነሽ እንጂ እንፈልገው። መቼም እዚህ ጫካ ውስጥ ተንሽ አንሄድም። በቃ እሺ ምን ላድርግ? የት ይገኛል? ከሌለ የለም ነው በቃ ምን ማድረግ ይችላል? እሺ ወዴት እንሂድ? እሺ ወዴት እንዳረበ ማርያም በቃ ችግር አጣንም። አንዱን አስተካክለው ስንል አንዱ ተስተካከለ፣ አንዱ ሲባል አንዱ ጆ እሺ ምንድነው ምን አደረገ? እስቲ አሁን ወዴት? እሺ እንሂድ እኮ እኔ ጨነቀኝ ማርያምን። እሺ ወዴት ነው? እሺ ድጋሚ ሪች በረንብ ታሽታላ እየዞርን አይደለም አይደል? ወደ አለንበት ቦታ ነው እየሄድን ያለ ነው። ሪች እየደጋገሙ ነው። ራሔል አንቺ በሄድሽ መንገድ እየሄድን ከሆነ እኮ ትርጉም የለውም። ስሚ ሪች ነይ ቁጭ በይ እስቲ። ስሚ ተረጋጊ፣ መጀመሪያ በደንብ ተረጋጊ። እሺ ተረጋጊ፣ በደንብ ተረጋጊ። ከዛ ምን ታደርጊልኛለሽ? ተነፍሽ አይደለ? በደንብ ለማስተዋል ሞክሪ። የሄድሽባቸው መንገዶችን በደንብ ያቸውና እነሱ መንገዶች አንደግማቸው። ተረዳሽኛ? ያለበለዚያ ጆን እያጣነው ነው የምንሄደው። እኔ ተጥቷለሁ ድሮ ምኩን ያጥቷለሁ። አንቺ አታልቅሽ በቃ ምንም አይሆንሽ። ኧረ ራሔል በእናትሽ እኔ የምልሽ ብቻ እንዲያዳምጪ። እሺ እሺ። ስለዚህ ራስሽን በደንብ አዳምጪውና ምናልባት እናንተ ሄዳችሁበትን መንገድ እየደገሙን ከሆነ አናገኘው መዘዞር ነው የሚሆነው። ስለዚህ በደንብ ራስሽን በደንብ አረጋጊና ወደ አልሄድንበት መንገድ እንሂድ። አሁን ድጋሚ ጫካው ራሱ ነው እየዞረብን እዛው እየተመለስኩ እየመሰለኝ ነው ያለሁት። እንደዚህ ክፍት ቦታ ጋር መተናል። ከጠፋብን በኋላ እንደዚህ ነገር ቦታ መተናል። አንቺ እስቲ ቢያንስ ጠንቋት ማውቀው ነገር የለም። ሰኒ የምታስታውሽ አላስታውስም። እኔ እንዴት ላስታውስ? ማስታወሳሽ በጥስ ብቻ ባታስታውሽ አሪፍ ነው። ና ወደ ላይ እንሂዳ። አንቺ ማስታወስ ማቺ ጀመር ከኋላ እንዳትጠይቅ አብረን እየፈለግኩ ነው። ምንም ነገር አትጠይቅም። ያደረገ ጆ እንዴት ነው የምናደርገው? እሺ ኧረ ጆ ምን ለምትፈልግ ነው እኮ እኔ ጉዴ በቃ ጆ ያውና ጆ ምንድነው ጆ? ምን እያደረክ ነው ጆ? እሺ ምንም ሊሆንበት በቃ ይሞር። እሺ በቃ አትከታዩ። ለመጣሽ ሶፊ ለመጣሽ ምንድነው ይሄ ገመድ? ምንም ይሁን በቃ ምንም አንጆ ምንም አትንኪ ጆ የገመድ ምንድነው? ናሺ ለምን የምትከተሉኝ ሶፊ? ምንም አይደለም። በቃ የኔ ህይወት እዚህ ውስጥ ነው ያለው። በቃ ከዚህ በኋላ በቃ አትከተሉኝ። ኪያ ለመጣሽ በቃ እኔን አትፈልጉኝ። ያማል ዳታ ምንድነው? አዎ እንደሚያመኝም አውቃለሁ።
በጣም ነው የሚያመኝ ክያ። በቃ አልፈልግም። በቃ ሂዱልኝ፣ ሁላችሁም ሂዱ። ሶፊ ሂዱልኝ፣ ሂዱ። በቃ አልፈልግም፣ ማንንም ክያ አልፈልግም። መረጋጋትም አልፈልግም። በቃ አልፈልጋችሁም፣ ሁላችሁም አልፈልግም። ሂዱ ሂዱ። በቃ ሂዱ። ነቅቻለሁ። ክያ እያልኩ እየጠራሁሽ ነው። ሂዱ በቃ ሁላ ጭሳችሁ። ይዘልኝ የትም አልሄድም። አልሄድም በቃ አንቺ ደግሞ ሂጂ በቃ አትከታተይኝ። ሂጂ የኔ ልጅ እኮ አይደለም፣ በእውነት የኔ ልጅ አይደለም። የአንቺ ልጅ እንደሆነ አውቃለሁ። ድጋሜ ይሄን ነገር ልታስረጂኝ በቃ ህይወቴን አሁን መስመሬን አግኝቼዋለሁ። ይሄን መስመር አግኝቼዋለሁ። በቃ ምን ልታረግ ነው እዚህ? በቃ ሶፊ ይዘልኝ እባክህ። ይዘልኝ ምን እየሆንክ ነው? ተረጋጋ እስቲ ጆ። ምንድነው የገመድ ተረጋግቻለሁ። ተረጋግቼ ነው ህይወቴን መንገዴን እየፈለኩ ነው። በቃ ሂዱ በቃኝ። ይሄ ህፃንነት ነው። አዎ ህፃን ነኝ። በቃ ህፃን ነኝ ጆ። በቃ ህፃን ነኝ ክያ። በቃ ህፃን ነኝ። ሲጀመር ራሱ ገመዱ ራሱ ናሽ አልሄድም። እሺ ና ጆ፣ ይሄን ገመድሽ ነው። ባይሆን እናንተ ሂዱልኝ። ሶፊ ከፍራድ ይኖር ክያ መችኛት እጅሽን ድጋሚ እንዳታረቂ። አልሄድም። በቃ አልሄድም።